ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የኢትዮጵያውያን ምክክር ችግሮቻችንን በንግግርና በውይይት ለመፍታት ያለው ዋጋ ከፍ ያለ በመሆኑ ማህበረሰቡ በቀጣይ ለሰላም ትኩረት መስጠት እንዳለበት የሀርቡ ከተማ ሴቶች ተናገሩ። ከዚህ ቀደም በነበሩ ዓመታት ያሳለፍናቸው የልዩነት ሀሳቦች በሰላም አለመፈታታቸው ጉዳት እንጂ ጥቅም እንዳልነበራቸው አስተያየት ሰጪዎቹ አስታውሰዋል። የነዋሪዎቹን ሀሳብ ደጀናንባቸው አሰባስቦታል፣ እንደሚከተለው ይቀርባል። ምክክር በቤተሰብ ደረጃም በጎረቤትም እናትና ልጅም እህትና ወንድምም ከጸብ ተመካክሮ ችግሮቹ መፍታት ነው የተሻለ ደረጃ የሚያደርሰን። ኢትዮጵያ እየመከረች ያለችውም ከውጭም ከውስጥም ያለ ኃይልን ወደ ተሻለ መንገድ መጥቶ ኢትዮጵያን ወደ ሰላም ለማምጣት የተሻለ ስራ በመሰረት ላይ ነው ያለው። አሁን ባለበት ደረጃ ላይ ከጸብ ትርፍ የለውም፣ ኪሳራ ነው። ምክክር ግን ችግሮችን ለመፍታት ቅርብ ነው። አጠቃላይ ችግሮችን በውይይት መፍታት በጣም አስፈላጊ ነው ብዬ ነው የማምነው። ውይይት ከሌለ ምክክር ከሌለ መረዳዳት ከሌለ አገር ትፈርሳለች። አገር ፈረሰ ማለት ህዝብ ፈረሰ ማለት ነው። የምክክር ብዙ ዋጋ ጥቅም አለው። ለምን ታልተመካከረ አሁን ይሄ ህዝብ መኖርም መቋቋምም መብላትም መጠጣትም አንችልም። ምክክር ብዙ ውይይት ብዙ ነገር የመፍታት የመቋቋም ችሎታ አለው ብዬ ነው እኔ የምገልጸው። ሰዎች ዙሪያ አጠቃላይ የሚሸራሸሩ የተለያዩ ሀሳቦች ይኖራሉ። ያንን ችግሩን በአጠቃላይ በግልጽ በሆነ ውይይት መፍታት አለባቸው። ችግሮችን የሚፈጥሩ ውድመት ከማስከተሉ በፊት መጀመሪያ ችግሩን የት ጋ ነው ምንድነው መስተካከል ያለበት ብሎ ያንን መፍታት አለባቸው ብዬ ነው ማስበው። ከዚህ በፊት በነበረው መጨቃጨቅ ጸብም ባየ ነው በነበረው ሁኔታ ሴቶች ላይ ህፃናቶች ላይ በርካታ ችግሮች ደርሰዋል። የስነ ልቦና ችግሮች ደርሰዋል። መፈናቀል ተፈጥሯል። በኢኮኖሚ የተሻለ ደረጃ እንዳንደርስ ውድቀት አምጥቷል። ጦርነት፣ መጠላላት፣ መገፋፋት ኪሳራ እንጂ ትርፋማነት የለውም። ስለዚህ ከዚህ በፊት ውጤት አላመጣንም። ጸብ አፈሙዝ መያዝ መጣ እንደው በጎረቤት በእናትና ልጅ ከተጣላም ኪሳራ እንጂ ትርፍ የለውም አይደለም። እንደ ሀገር አፈሙዝ ይዞ ሌላ ነገር ችግር ውስጥ መግባት ትርፍ የለውም፣ ኪሳራ ነው። ስለዚህ ተመካክሮ ችግሮችን በጋራ መፍታት ውጤት ስለሚያመጣ በዛ ልክ ችግሮችን ብንፈታ ተመክክሩ ተውይይቱ ሰላም እንደ ሰላም ትልቅ የሰላም ዋጋ በጣም የሰላም ዋጋ በብርም አይገዛም በገንዘብም አይለወጥም። የሰላም ዋጋ በጣም ትልቅ ነው። በጣም ሰፊ ነው። በጣም ትልቅ ነው። ለምን ሰላም ከሌለ መኖር የለም። ውይይቱ በሰላም እንዲፈታ እንፈልጋለን። ሰላም ከሌለ ልማት የለም። ሰላም ከሌለ መውለድ የለም። ሰላም ከሌለ ትዳር የለም። ውይይቱ በጣም ጠቃሚ ነው ብዬ ነው እኔ እንደራሴ የማስበው። የትኛውም ችግር በውይይትና በምክክር የማይፈታ ነገር የለም። ቀጣይ ምን ከስራውን ነገር ነው ማየት ያለብን እንጂ አሁን ሆያ አይጠቅመንም ለኢትዮጵያም ስለማይገልጻት። አሁን ባለው መንግስትም ቀጣይ መንግስትም ማንንም ይኖር አንዱ ይሄዳል አንዱ ይመጣል፣ ቋሚ አይደለም። በዛም ልክ የተሻለ ስር ቋሚ የሆነ ሰላምን ለመፍጠር ነው ምክክሩ መምከር የያዘው። በዛ ልክ ውጤት እናመጣለን ብዬ አስባለሁ። ማህበረሰቡም ብዙ እሳቤ የምክክሩ ውይይት ተቀብሎ በምክክሩ መፈራረም፣ መወያየት፣ መስማማት ይፈልጋል ህዝቡ በጣም በተለይ ለየት ያለ ወጣት ምክክሩንና ውይይቱን ይፈልጋል። የሰላም ዋጋውን ደግሞ ይፈልጋል። እኛ የምንፈልገው ሰላሙንና ውይይቱን ስለሆነ ወጣቱም ህዝቡም ውይይቱን ይፈልጋል። በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎች ህብረተሰቡን ባሳተፈ መንገድ የሰላምና ልማት ስራዎች እየተከናወኑ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። በአማራ ክልል የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎች ተሳታፊ የሆኑበት የሰላም የምክክር መድረክ በኮምቦልቻ ከተማ ተካሂዷል። ጀማል ኢማም ተጨማሪ አለው። በሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች በተለያዩ ምክንያቶች የሚነሱ አለመግባባቶች ቀጠናውን ሰላም እንዲርቀው ያደርጉት ነበር። ይህንን ችግር ለመፍታት ባለፉት ጊዜያት የተለያዩ የሰላም ማስፈን ስራዎች ሲከናወኑ ቆይተዋል። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አዋሳኝ አካባቢዎች አልፎ አልፎ የሚነሱ ግጭቶችን በዘላቂነት ለመፍታት ያለመ የምክክር መድረክ በኮምቦልቻ ከተማ ተካሂዷል። በአማራ ክልል ሰላምና ጸጥታ ቢሮ የግጭት መከላከልና አፈታት ዳይሬክተር መንግስቱ ፈረደ የውይይት መድረኩን ዓላማ እንዲህ ይገልጹታል። በተለያዩ ጊዜያት አልፎ አልፎ ግጭቶች ይፈጠራሉ። የግጭቶች መንስኤ እንግዲህ ራሳቸውን ችለው ከሀብት አጠቃቀም ጋር ከመሳሰሉት ጋር ትናንሽ ግጭቶች ይፈጠራሉ። ስለዚህ የዛሬ መድረክ ዓላማው ምንድነው? እነዚህ ትናንሽ ግጭቶች ወደ ባሰ ግጭት ሳይሸጋገሩ
የአካባቢውን ማህበረሰብና አመራሩን አስተባብሮ እነዚህ ግጭቶች ባሉበት እንዲቆሙና ዘላቂ መፍትሄ እንዲያገኙ ማድረግ ነው ዋና ዓላማው። የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ ኃላፊዎች እንደሚሉት በመሪዎች መካከል መግባባትና መናበብ ሲኖር በሁለቱም አካባቢዎች ያለው የጸጥታ ሁኔታ መሻሻል ማሳየቱን ነው የሚያነሱት። በተለይ ደግሞ ከህብረተሰቡ ጋር በተደጋጋሚ የተደረጉ ምክክሮች አሁን ላይ ለተመዘገበው ለውጥ ሚናቸው የጎላ እንደሆነ ይጠቁማሉ። ከሰራናቸው ስራዎች የመጀመሪያው ውይይት ነው። ማህበረሰቡን ማገናኘት፣ ማወያየት በየደረጃው ማለት ነው። ወጣቱን፣ የሀገር ሽማግሌውን፣ ሃይማኖት አባቱን ያሳተፈ ውይይት፣ የማህበረሰብ ውይይት በማድረግ በተቻለ መጠን ደግሞ የተዘረፉ ንብረቶችንም ደግሞ የማመላለስ ስራ በመስራት ሰላሙ እየሰፈነ የመጣበት ሁኔታ ተፈጥሯል ማለት ነው። የሰሜን ሸዋ ዞን አመራር ልክ እንደ ብሔረሰቡ ዞን መሪዎች ተደርገው የሚወሰዱ ነው። ይሄ የመጣው ዝም ብሎ አይደለም፣ በተሰራ ስራ ነው ማለት ነው። ከፍተኛ ስራ በመሰራቱ ምክንያት አሁን ያለው ሁኔታ አሁን ለመናገር እየተቀየረ ያለበት ሁኔታ ነው ያለው። ህብረተሰቡ እርስ በርሱ መከባበር፣ መሪው አካባቢ ያለው ጥሩ ሲሆን ህብረተሰቡም ያለውን ሰላሙን ለመጠበቅ በጣም በጋራ እየሰራ ያለበት ሁኔታ ነው ያለው ማለት ነው። እንደ ጽንፈኛው ፍላጎት ቢሆን ዛሬ ላይ የለየለት ግጭት ውስጥ ይገባ ነበር። ነገር ግን የሁለቱ ዞን አመራር አንድ ላይ በመሆን ውሎ አድሮ ከኢድ እስከ ኢድ ከትንሳኤ እስከ ትንሳኤ ቁጭ ብሎ በማዋየት ችግሮችን በጋራ በመፍታት ቀጠናው ላይ የተሻለ ሰላም እንዲፈጠር፣ ሰላም እንዲመጣ ማድረግ ችሏል ማለት ነው። ጫፍ የረገጠ ብሔርተኛ ሀሳብ ያላቸው ኃይሎች ይሄ ህዝብ እርስ በርስ እንዲጋጭ ከፍተኛ ስራ ሲሰሩ የነበረበት ሁኔታ ነበር የነበረው። ባለፉት ዓመታት በተሰራው ስራ የህዝብ ለህዝብ ግንኙነት ስራ በዛም በዚህም በኩል ያሉት የፖለቲካ ነጋዴዎችን በአስተሳሰብ ደረጃ እንዲጠላቸው ተደርጓል ማለት ነው። በተሰሩ የህዝብ ግንኙነት ስራዎች፣ ህዝባዊ ውይይቶችና በተሰጠ ጠንካራ የስራ ስምሪት ተስፋ ሰጪ ለውጦች መታየታቸውን በአማራ ክልል ሰላምና ጸጥታ ቢሮ የግጭት መከላከልና አፈታት ዳይሬክተሩ መንግስቱ ፈረደ ይናገራሉ። ኦሮሞ ብሔረሰብ ሰሜን ሸዋ ዞን ተጎራባች ሁለቱ ማህበረሰቦች በገበያ የማይገናኙ በጉርብትና የማይገናኙበት ሁኔታ ደርሰው ነበር። አሁን አንደኛ አመራሩ ቁርጠኛ ሆኖ ወደ ስራ በመግባቱ፣ ሁለተኛ በየደረጃው የተለያዩ የህብረተሰብ አቀፍ የምክክር መድረኮች በመካሄዳቸው አሁን ባለበት ደረጃ ጥሩ ደረጃ ላይ ይገኛል። በተጠናቀቀው በጀት ዓመት ከ3000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የሐይቅ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት አስታወቀ። የስራ ዕድል ፈጠራ ወጣቶችና ከስደት ተመላሾችን ትኩረት ያደረገ መሆኑም ተመላክቷል። ተጨማሪውን ከሳሙኤል ኪሮስ እንከታተል። የሐይቅ ከተማ ነዋሪ የሆነችው ሰዓዳ ሰይድ ኑሮን ለማሸነፍ አረብ ሀገር ተሰዳ ብትቆይም ያሰበችው ሳይሳካ ወደ ሀገሯ ተመልሳለች። ከስደት ተመልሳ የተወሰነ ጊዜ ያለ ስራ መቆየቷና በዚህም ለማህበራዊና ኢኮኖሚያዊ ችግር ተዳርጋ እንደነበር የምታስታውሰው ሰዓዳ ከተማ አስተዳደሩ በአመቻችላት የብድርና የመስሪያ ቦታ በዶሮ እርባታ ስራ ዘርፍ ተሰማርታ የተሻለ ህይወት እየኖርኩ ነው ብላለች። በአንድ ማህበር 6 ነን 100 ሺህ ብር የተለቀቀልን እስካሁን ድረስ እየሰራን ያለን በስራ ላይ ነን። ማን ሁለተኛ ዙር ነው። በፊት ማለት ነው በጣም ስራ የለኝም ነበር። ከአረብ ሀገር ከመጣሁ ጀምሬ ስራ ጥቼ ዝም ብዬ ከአንዱ ቤት ከዛ በኋላ እንደገና በቃ ራሴ መለወጥ አለብኝ ወደ ስራ መግባት አለብኝ ብዬ ወደ ጥቃቅን ወደ ቀበሌ ሄጄ ባመለክት ሳብዬ ወደ ቀበሌ ሄድኩ። ከአረብ ሀገር ተፈናቃይ ሲባል ሄድኩ፣ ተመዘገብኩ። ያው በቀበሌ ተደራጀን፣ በጥቃቅን በኮሌጅ ያው እነሱም አልሐምዱሊላህ ድጋፍ እያደረጉልን እየተከታተሉን እስካሁን ድረስ በጤናቸውም በዶሮቹ ታመዋል አልታመሙም የሚከታተልናል። በኩል ሀገር ውስጥ ሰርቶ መለወጥ ይቻላል የምትለው ሰዓዳ ከነበረብኝ ሱስ ተላቅቄ አሁን ግን ከራሴ አልፎ ለቤተሰብ አጋዥ መሆኗንም ታነሳለች። ያው ሀገራችን ላይ ከሰራ ትለወጣል፣ የማይለወጥ የለም ከሰራ ማለት ነው። ድህነት ይራገፋል እና አሁን እኔ በጣም ስራ ጥቼ ቁጭ ብዬ ነበር። ልጆችን ለራሱ ከአንድ ቤት ነበር ወላሂ ማበላቸው እየሰራው በጉልበቴ ነው። እና አሁን ራሴን ለውጫለሁ። አሁን እኔ ራሴንም ለውጬ ልጆችንም ወልጄ ቤተሰብም ጠቅሜ ማህበርም መስርቼ ከጓደኛም ጋር እየተዋል እዚህ ለራሱ ማህበር አለን የምንወያይበት። እኔ በፊት ስራ ሳልሰራ የነበረ ሰዓት ወላሂ ሙሉ ሌላ ቦታ ነበር፣ ጫት መቃም፣ ሰው ቤት እየሄድኩ ደግሞ የሰው ስራ መስራት፣ ዝም ብዬ ማንንም ማገልገል ነበር። ከአንዱ ቤት ነገር መልቀም። እኔ አሁን ከጫትም ሱስ ከቡናም ሱስ ተቆጥቤያለሁ።
የሐይቅ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ኃላፊ ሙባረክ ሞላ በከተማው ያሉ የስራ ዕድል መፍጠሪያ ጸጋዎችን በመለየት ለበርካታ ወጣቶች የስራ ዕድል መፍጠሩን ገልጿል። በስራ ዕድል ፈጠራው ለአካል ጉዳተኞችና ከስደት ተመላሽ ለሆኑ ዜጎች ልዩ ትኩረት መስጠቱን የተናገሩት ኃላፊው እንደነ ሰዓዳ ያሉ ወጣቶችንም የገበያ ትስስር በመፍጠር ተጠቃሚነታቸውን የማሳደግ ስራ እየተሰራ ነው ብለዋል። የሴቶች ስራ ዕድል ፈጠራ ስናስብ በተለይ ከዚህ ከአብዛኞቹ እንዳያቸዋቸው ከአረብ ሀገር ተመላሽ ሴቶች ናቸው። ከስደት የመጡ ተመላሾችን ሴቶችን በልዩ ትኩረት ለመደገፍና ወደ ስራ ለማስገባት ከፍተኛ ጥረት ያደረግንበትና ለዚሁም ጋር በመያያዝ መንግስት ያለውን ሪሶርስ በመጠቀም ሁለተኛ ደግሞ ልዩ ልዩ የኤንጂኦ ወይም ነን ገቨርንመንታል ኦርጋናይዜሽኖችን ለዚህ ስራ ዕድል ፈጠራ እንዲያግዙ ከማድረግ አንጻር ምቹ ሁኔታን በመፍጠር ቅድም ያያቸዋቸውን በተለይ ሲፋ የሚባል ፕሮጀክት ጋር በመተጋገፍና እኛ ደግሞ መንግስት በተለይ ሻል ያለ ለዚሁ ዘርፍ ውጤታማ ይሆናሉ ተብሎ የሚታሰብበትን ሸድ በማመቻቸት የስራ ዕድል ፈጠራ እንዲፈጠርላቸው ምቹ ሁኔታውን ፈጥረናል ማለት ነው። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ